ጤና ይስጥልን የገበያ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የመጋቢት 2 ቀን 2018 ዓ.ም ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን እንጋብዛችኋለን። በዜና ዘገባችን ላይ ከሀገር ውስጥ እንዲሁም ከዓለም አቀፍ የተለያዩ መረጃዎችን ይዘናል። በቅድሚያም አርዕስቶችን። የኢትዮጵያ አየር መንገድ የአውሮፕላን ቲኬት ዋጋ ላይ ጭማሪ ሊያደርግ እንደሚችል አስታወቀ። ከዚህ ጋር ተያይዞ ከአየር መንገዱ የተሰማውን ዝርዝር መረጃ የምናጋራችሁ ይሆናል። ነዳጅ ከተቀመጠለት የዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እየዋሉ መሆኑን የገንዘብ ሚኒስቴር አስታወቀ። በተጨማሪም የገንዘብ ሚኒስትሩ አቶ አህመድ ሽዴ በመካከለኛው ምስራቅ የተከሰተውን ግጭት ተከትሎ ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ማሳስበዋል። ተሰሙታላችሁ። ከውጪ ኢራን በሰነዘረችው ጥቃት በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ድሮኖች መውደቃቸው ተሰምቷል። በዚህ ጥቃትም ሰዎች ላይ መቁሰል አደጋ ደርሷል። የምትሰሙት ይሆናል። ፈረንሳይ፣ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት እንደማስደግፍ አስታወቀች። ሙሉ መረጃውን የምናጋራችሁ ይሆናል። በዓለም አቀፍ የነዳጅና የሸቀጥ አቅርቦት ላይ ከፍተኛ ስጋት የደቀነውንና በሆርሙዝ ወሽመጥ 3 የንግድ መርከቦች በጥቃት መመታታቸውን የተመለከተ መረጃ አካተናል። የምናጋራችሁ ይሆናል። የተወደዳችሁ ተከታታዮቻችን ከዜና ዘገባዎቻችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። የመካከለኛው ምስራቅ ቀውስ ማብቂያ ስለማይታወቅ መንግስት የቁጠባ ግብይት ስርዓት ሊተገበር ይችላል ሲል ሚኒስቴሩ አስታወቀ። በዛሬው ዕለት የነዳጅ ግብይትን አስመልክቶ መግለጫ የሰጡት የገንዘብ ሚኒስትር አቶ አህመድ ሽዴ ነዳጅን ከተቀመጠለት የዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እየዋሉ ነው ብለዋል። ሚኒስትሩ በመግለጫቸው መንግስት ለነዳጅ አቅርቦት ከፍተኛ ድጎማ እያደረገ ይገኛል ብለው፣ ነገር ግን በውጭ ምንዛሬ ከፍተኛ ድጎማ የሚደረግበት ነዳጅ ከተቀመጠለት የዋጋ ተመን በላይ በገበያ ላይ እየዋለ መሆኑን በጥናት ተደርሶበታል ሲል ገልጸዋል። በተጨማሪም ህገወጥ ድርጊቱን የፈጸሙ የመንግስት ተቋማትን ጨምሮ ተባባሪዎችን በቁጥጥር ስር የመዋል ስራ መጀመሩን አብራርተዋል። በመካከለኛው ምስራቅ የተከሰተው ግጭት የነዳጅ አቅርቦት ላይ ተጽዕኖ እያሳደረ እንደሚገኝ የገለጹት ሚኒስትሩ በትናንትናው ዕለት የተደረገው የነዳጅ ዋጋ ማስተካከያም በዓለም አቀፍ ገበያ ካለው የዋጋ ጭማሪ አንጻር ዝቅተኛ መሆኑን ተናግረዋል። ይሁንና የቀውሱ ማብቂያ ያልታወቀ በመሆኑ መንግስት በቀጣይ በጥናት ላይ የተመሰረተ የቁጠባ ግብይት ስርዓት እንዲተገበር ያደርጋል ብለዋል። መንግስት የጀመረው የህግ ማስከበር ስራ ተጠናክሮ የሚቀጥል መሆኑን ጠቁመው ዜጎችም ለዚህ እገዛ እንዲያደርጉ ጥሪ አቅርበዋል። በሌላ በኩል የንግድና ቀጠናዊ ትስስር ሚኒስቴር ትናንት መጋቢት 1 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ተግባራዊ የሚሆን አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ማሻሻያ ማድረጉን አስታውቋል። በዚህም ባለፈው የካቲት ወር አብዛኛዎቹ የነዳጅ ምርቶች በነበሩበት ዋጋ እንዲቀጥሉ ተደርጎ የነበረ ቢሆንም በዚህ ወር ግን በዓለም አቀፍ የነዳጅ ዋጋ መዋዠቅ ምክንያት በሁሉም ምርቶች ላይ የዋጋ ጭማሪ መደረጉ ይታወሳል። የኢትዮጵያ አየር መንገድ የአውሮፕላን ቲኬት ዋጋ ላይ ጭማሪ ሊያደርግ እንደሚችል አስታወቀ። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በአካባቢው ሀገራት ያደርጋቸው የነበሩ በረራዎችን ያቋረጠው የኢትዮጵያ አየር መንገድ ግሩፕ ጦርነቱ ከቀጠለ በአውሮፕላን ቲኬት ዋጋ ላይ ጭማሪ እንደሚያደርግ አስታውቋል። በዚህም ላለፉት 2 ሳምንታት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የዓለም የነዳጅ ዋጋ ላይ ጭማሪ መታየቱ ተጠባቂ ነው ሲሉ የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያዴቻ አስታውቀዋል። ስለሆነም የአውሮፕላን ነዳጅ ከአንድ ወር ቀደም ብሎ ግዥ የሚፈጸም በመሆኑ አሁን አየር መንገዳችን በጉዞ ትኬትም ሆነ በካርጎ ማጓጓዣ ክፍያዎች ላይ የተያዘው ወር እስኪጠናቀቅ ድረስ የዋጋ ጭማሪ አያደርግም ማለታቸውን ሪፖርተር ጋዜጣ አስነብቧል። ነገር ግን ጦርነቱ ከቀጠለ አሁን ያሉ የዓለም አቀፍ ኢኮኖሚ ትንበያዎችና ጠቋሚዎች እንደሚያሳዩት ነዳጅ በ16ና 17 በመቶ ድረስ የዋጋ ጭማሪ ሊኖረው ስለሚችል የኢትዮጵያ አየር መንገድም በቲኬት ዋጋ ላይ ጭማሪ ያደርጋል ብለዋል። በሌላ በኩል የኢትዮጵያ አየር መንገድ ጦርነቱ ከተጀመረ በኋላ ይፋ ባደረገው የጉዞ ሁኔታ ማሳወቂያ ወደ አማን፣ ቤይሩት፣ ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃ፣ አቡዳቢና ደማም የሚያደርጋቸውን በረራዎች ማቋረጡን ይፋ ማድረጉን መዘገባችን አይዘነጋም።
የየካቲት ወር 2018 ዓ.ም የምግብና አልኮል ያልሆኑ መጠጦች ዋጋ 10.8 በመቶ መጨመሩን የኢትዮጵያ ስታትስቲክስ አገልግሎት አስታወቀ። አገልግሎቱ የካቲት ወር 2018 ዓ.ም አጠቃላይ የዋጋ ግሽበት መጠን 9.7 በመቶ ሆኖ መመዝገቡን ያስታወቀ ሲሆን ይህም በየካቲት 2017 ዓ.ም ከነበረው 15 በመቶ ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱን ገልጿል። በሌላ በኩል የምግብና አልኮል ያልሆኑ መጠጦች ዋጋ 10.8 በመቶ የጨመረ ሲሆን በዋናነት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ዋጋ በመጨመራቸው የተመዘገበ ጭማሪ መሆኑን የአገልግሎቱ መረጃ ይጠቁመዋል። በተጨማሪም ምግብ ነክ ያልሆኑ የዋጋ ግሽበት 8.1 በመቶ የደረሰ ሲሆን ትራንስፖርት 13.3 በመቶ፣ አልኮል መጠጦችና ትንባሆ 7.9 በመቶ ሆኖ ተመዝግበዋል። የቤት ዕቃዎች 10.6 በመቶ፣ ምግብ ቤቶችና ሆቴሎች 12.4 በመቶ እንዲሁም ሌሎች ዕቃዎችና አገልግሎቶች 17 በመቶ ሆነው መመዝገባቸውን ከኢትዮጵያ ስታትስቲክስ አገልግሎት የተገኘው መረጃ ያመላክታል። በመሆኑም ከዓመት ዓመትና ከወር እስከ ወር ያሉት መረጃዎች እንደሚያመላክቱት የዋጋ ግሽበቱ ካለፈው ዓመት ጋር ሲነጻጸር ቅናሽ አሳይቷል። ከውጪ በሆርሙዝ ወሽመጥ የሚገኙ 3 የንግድ መርከቦች በጥቃት ተመቱ። ዛሬ መጋቢት 2 ቀን 2018 ዓ.ም በሰዓታት ልዩነት ውስጥ በሆርሙዝ ወሽመጥና በፋርስ ባህረ ሰላጤ ውስጥ በሚንቀሳቀሱ 3 የንግድ መርከቦች ላይ ጥቃት መፈጸሙን የዩናይትድ ኪንግደም ባህር ንግድ ተቋም አስታውቀዋል። በጥቃቱ ምክንያት አንድ የጭነት መርከብ በእሳት የተያያዘ ሲሆን ሌሎች 2 መርከቦች ደግሞ በተባበሩት አረብ ኤምሬትስ አቅራቢያ ጉዳት ደርሶባቸዋል። ይህ መጠነ ሰፊ ጥቃት የተፈጸመው ኢራን ወሳኙን የሆርሙዝ ወሽመጥ ጋለው በማለት በዛተችበትና ባለፉት 72 ሰዓታት ውስጥ ምንም አይነት ጥቃት ባልተመዘገበበት ወቅት ነው። እንደ የባህር ላይ ደህንነት ተቋማት ገለጻ የመጀመሪያውና ከባድ ጥቃት የደረሰው ከኦማን ዳርቻ 11 ኖቲካል ማይል ርቀት ላይ በሚንቀሳቀሰው ማይሬናሪ በተሰኘው የታይላንድ የጭነት መርከብ ላይ ነው። መርከቡ ምንነቱ ባልታወቀ ተወንጫፊ ከተመታ በኋላ በእሳት የተያያዘ ሲሆን በመርከቡ ላይ ከነበሩ 23 ሰራተኞች መካከል 20ዎቹ ወዲያውኑ ለቀው ሲወጡ፣ ቀሪዎቹ 3 ሰራተኞች ግን የነደደውን እሳት በማጥፋት ሂደት ላይ መቆየታቸው ተገልጿል። ከዚሁ ጥቃት በመቀጠል ከተባበሩት አረብ ኤምሬት ራስ አልካይማ 25 ኖቲካል ማይል ርቀት ላይ ዋን ማጀስት የተሰኘው የጃፓን የኮንቴነር ጫኝ መርከብ የተመታ ሲሆን በጥቃቱ በመርከቡ አካል ላይ የ10 ሴንቲሜትር ቀዳዳ ቢፈጠርም መርከቡ ወደ ደህንነቱ የተጠበቀ ወደብ እየተጓዘ ሲሆን ሰራተኞቹም በሰላም ላይ መሆናቸው ታውቋል። በተመሳሳይ ሁኔታ ከዱባይ ሰሜናዊ ምዕራብ 50 ኖቲካል ማይል ርቀት ላይ ስታርግ ዌንዝ የተሰኘውና በማርሻል አይስላንድ ሰንደቅ ዓላማ የሚጓዘው መርከብ ጥቃት ደርሶበታል። በዚህ መርከብ ላይ ያሉ ሰራተኞች ደህንነት የተጠበቀ መሆኑንና በአካባቢው ላይ የደረሰ የብክለት አደጋ ለመኖሩን የዘገባ ምንጮች አረጋግጠዋል። በአሜሪካ እስራኤልና ኢራን መካከል ጦርነት ከተቀሰቀሰ ወዲህ እስካሁን በደረሱ 10 የባህር ላይ ጥቃቶች ቢያንስ 7 ባህረኞች መገደላቸው ይታወሳል። የዛሬው ጥቃት የቀጠናውን የጸጥታ ሁኔታ ይበልጥ ያወሳሰበው ሲሆን በዓለም አቀፍ የነዳጅና የሸቀጥ አቅርቦት ላይ ከፍተኛ ስጋት ደቅኗል። ኢራን በሰነዘረችው ጥቃት በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ድሮኖች መውደቃቸው ተነገረ። በዚህ የዱባይ ዓለም አቀፍ አየር ማረፊያ አቅራቢያ በወደቁት 2 ድሮኖች ጥቃት ምክንያት 4 ሰዎች ላይ የመቁሰል አደጋም ደርሷል ተብሏል። በኢራን የድሮን ጥቃቱ የቆሰሉ ግለሰቦች የህንድ፣ የጋናና የባንግላዴሽ ዜጎች ናቸው የተባለ ሲሆን ጥቃቱ በአየር ማረፊያው አቅራቢያ ስጋት ቢፈጥርም እስካሁን ባለው መረጃ የበረራ እንቅስቃሴው ሳይስተጓጎል በሰላም እየቀጠለ ይገኛል ተብሏል። ይህ ጥቃት የተፈጸመው በኢራን እና በአሜሪካ እስራኤል ጥምረት መካከል እየተካሄደ ባለው ቀጠናዊ ጦርነት ሳቢያ ሲሆን ኢራን የዓለምን ኢኮኖሚና የንግድ መስመሮችን ለማወክ የኤነርጂ ተቋማትን ኢላማ እያደረገች መሆኑ ተገልጿል። በተያያዘ ዜና ሳውዲ አረቢያ ወደ ነዳጅ ማምረቻ ተቋሞቿ የተተኮሱ ሚሳይሎችንና ድሮኖችን ማክሸፏን ያስታወቀች ሲሆን ይህ ሁኔታ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ አለመረጋጋት ፈጥሯል።
ፈረንሳይ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት እንደማትደግፍ አስታወቀች። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ሀገራቸው አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት እንደማትቀበልና እንደማትደግፍ አስታውቀዋል። ሚኒስትሩ ጥቃቶቹ ዓለም አቀፍ ሕግን ያልተከተሉና ግልጽ የሆነ ስልታዊ ግብ የሌላቸው መሆኑን ገልጸዋል። ለፈረንሳይ ቴሌቪዥን በሰጡት መግለጫ ፈረንሳይ በዚህ ግጭት ውስጥ ምንም አይነት ተሳትፎ እንደሌላትና ጦርነቱንም እንደማትደግፍ በቁርጠኝነት ተናግረው ይህንን ጦርነት አንቀበልም፣ በእነሱ ውስጥም ተሳታፊ አይደለንም ብለዋል። ሚኒስትሩ በመካከለኛው ምስራቅ ያለው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረቡ ሲሆን ኢራን ቀጠናውን የሚያናጋ አደገኛ አካሄዷን እንድታቆም አሳስበዋል። ከዚህ ጋር ተያይዞ የሆርሙዝ ወሽመጥን ደህንነት ለመጠበቅ በሚደረገው ዓለም አቀፍ የመከላከያ ተልዕኮ ላይ በርካታ የአውሮፓና የቀጠናው ሀገራት ፍላጎት ማሳየታቸውንና ይህም በፕሬዝዳንት ኢማኑኤል ማክሮን የቀረበ ተነሳሽነት መሆኑን ጠቁመዋል። የመካከለኛው ምስራቅ ቀውስ አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ በሚል በኢራን ላይ በሰነዘሩት ጥቃት ክፉኛ ተባብሶ በዚህ ጥቃት እስካሁን ከ1200 በላይ ሰዎች ሲገደሉ 10,000 የሚሆኑት ደግሞ ቆስለዋል። ኢራንን በበኩሏ የአሜሪካ የጦር መሳሪያዎችና ይዞታዎች በሚገኙባቸው እስራኤል፣ ዮርዳኖስ፣ ኢራቅና የባህረ ሰላጤው ሀገራት ላይ የድሮንና የሚሳኤል ጥቃት በመሰንዘር አጸፋ እየመለሰች ትገኛለች። በኒው ዴልሂ የሚገኘው የኢራን ኤምባሲ የካሽሚር ፖለቲከኞች ዋነኛ የዲፕሎማሲ መገናኛ ማዕከል መሆኑ ተገለጸ። በቅርቡ በኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ ላይ የተፈጸመውን ግድያ ተከትሎ በህንድ ኒው ዴልሂ የሚገኘው የኢራን ኤምባሲ የካሽሚር የፖለቲካ መሪዎች የሀዘን መግለጫና የዲፕሎማሲያዊ ምክክር ማዕከል መሆኑ ተነግሯል። በዚህም የጃሙና ካሽሚር ናሽናል ኮንፈረንስ ፕሬዝዳንትና የቀድሞ ዋና ሚኒስትር ፋሩቅ አብዱላ የፓርላማ አባላትን ያካተተ ልዑክ ምራት በኤምባሲው ተገኝተው የሀዘን መዝገብ ፈርመዋል ተብሏል። መሪዎቹ ከኢራን አምባሳደር ዶክተር መሐመድ ፋትሊህ ጋር በነበራቸው ቆይታ አሜሪካና እስራኤል በሉዓላዊት ሀገር ላይ የፈጸሙት ጥቃት ዓለም አቀፍ ሕግን የጣሰና በቀጠናው ሰላም ላይ ከፍተኛ ስጋት የፈጠረ መሆኑን ገልጸው ድርጊቱን በጽኑ ኮንነዋል። በተመሳሳይ የፒዲፒ መሪ መህቡባ መፍቲ በኤምባሲው ጉብኝት ያደረጉ ሲሆን በወቅታዊ የጦርነት ሁኔታ ምክንያት በኢራን ውስጥ በትምህርት ላይ የሚገኙ በመቶዎች የሚቆጠሩ የካሽሚር ተማሪዎች ደህንነት አሳሳቢ መሆኑን አንስተዋል። መሪዎቹ ተማሪዎች ደህንነታቸው ተጠብቆ ወደ ሀገራቸው የሚመለሱበት ሁኔታ እንዲመቻች ለኢራን ዲፕሎማቶች ጥሪ አቅርበዋል። በካሽሚር ሸለቆ የሚታየውን ህዝባዊ ተቃውሞና በኢራን ላይ የተፈጸመውን ጥቃት ተከትሎ በዴልሂ የሚገኘው የኢራን ኤምባሲ ለካሽሚር መሪዎች የፖለቲካ አጋርነት ማሳያና ወቅታዊ ስጋቶችን መወያያ ቁልፍ መድረክ ሆኖ በማገልገል ላይ ይገኛል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለቱ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝናችሁ። ሰናይ ምሽት ይሁንላችሁ።